442 አክብሮታይ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አባይ ነጥቦቹን በሲዳማና በኦሮሚያ ጉጂ ዞን የተጀመረው ውጊያ አሁንም ተጠናክሮ ቀጥሏል። የተደራጁ የኦሮሚያ ክልል ወጣቶች ወደ ሲዳማ ክልል ቀበሌዎች እየገቡ ጥቃት እየፈጸሙ ይገኛሉ ተባለ። የኦሮሚያ ኃይሎች በሰሜን ሸዋ ወረጃርሶ አማራ ተወላጆች ላይ ጥቃት ፈጸሙ። ጀዋር መሐመድ ተቃውሞውን አሰማ፣ ለህዝቡ ጥሪ ያቀረበ። በኦሮሚያና የሲዳማ ግጭት ዝም ያልኩት አፍሬ ነው አለ። ይሄ ወንድማማች ህዝብ እርስ በርሱ መተላለቁ በምንም ሁኔታ ተቀባይነት የለውም። የሃይማኖት አባቶች የምርጫ ቅስቀሳ አነጋጋሪ ሆኗል። የስንዴ ነዶ መስቀልን ተክቷል። ምዕመናኑ ተቆጥቷል። ወዴት ነው መሄጃችን እያለ ነው። የኢትዮጵያ ድሮን ተመታ ወደቀች። ሱዳኖች ከባህር ዳር የተነሳችው ድሮን ጥቃት ልትፈጽምብን ስትል መተንጥናታል ብሏል። የአማራ ፋኖ ከፍተኛ ባለስልጣናትን ከበበ። የአማራ ተወላጆች አንድነት ማህበር ምርጫውን ተቃወመ። በደም ተረማምዶ ምርጫ ማካሄድ የለበትም አለ። ለንደን በአማራ ሰልፍ ተናወጠች። ህፃናት እየተሰረቁ ይገኛሉ። ህፃናትን በመስረቅ እየተከፈቱ ኩላሊታቸው እየተወሰደ ይገኛል በኢትዮጵያ ከተሞች። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ ያድርጉ። ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። በሲዳማና በኦሮሚያ ክልሎች መካከል የተከሰተው ግጭት ተጠናክሮ ቀጥሏል። የኦሮሚያ ልዩ ኃይል በብዛት ወደ ሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ወረዳና ሌሎች ወረዳዎች ገብቶ ጥቃት እየፈጸመ ይገኛል። ወጣቶችን በማደራጀት ወደ ሲዳማ ቀበሌዎች እያስገቡ ይገኛሉ ሲል የሲዳማ ነዋሪ እየገለጸ ይገኛል። የሰው ህይወት እንደዋዛ እየተቀጠፈ ይገኛል። መንግስትም ዝም ብሏል። ለምን እንደሆነ አልገባንም በማለት ቅሬታቸውን ገልጸዋል። ጀዋር መሐመድ በሲዳማና በኦሮሚያ ክልል ግጭት ዝምታውን ሰበረ። በተፈጠረው ነገር አፍሬ ነው ዝም ያልኩት ብሏል። ፖለቲከኛው ጀዋር መሐመድ በኦሮሚያ ክልል ጉጂ ዞን እና በሲዳማ ክልል ድንበር አካባቢ በተፈጠረው ግጭት ዙሪያ በሲዳምኛና በኦሮምኛ መልእክት አስተላልፈዋል። ፖለቲከኛው በመልእክታቸው ዝምታን ለምን እንደመረጡ በተለያዩ አቅጣጫዎች እንደተጠየቁ ገልጸው በግጭቱ ምክንያት የሰው ህይወትና ንብረት መጥፋቱ አሳፋሪ መሆኑን በመግለጽ ዝምታቸውም ከዚህ ሀዘንና ሀፍረት የተነሳ መሆኑን አስታውቀዋል። ጀዋር መሐመድ በመግለጫቸው የኦሮሞና የሲዳማ ህዝቦች ከጨቋኝ ስርዓት ላይ በእኩል ትግል ያደረጉ ራስን በራስ የማስተዳደር መብት ከፍተኛ ዋጋ የከፈሉ ህዝቦች መሆናቸው ጠቅሰዋል። በተጨማሪም ሁለቱ ህዝቦች በፖለቲካ ትግል ታሪክ፣ በባህር፣ በቋንቋና በመልክዓ ምድር የተሳሰሩ መሆናቸው በመግለጽ በመካከላቸው ጠብ መፈጠር ነውርና አሳፋሪ ድርጊት መሆኑን አስገንዝበዋል። እንዲሁም በሀገር ሽማግሌዎችና የማህበረሰብ መሪዎች ግጭቱን በጋራ ሊያወግዙ እንደሚገባ ጥሪ አቅርበው ለሁለቱ ወንድማማች ህዝቦች መቻቻል፣ አብሮነትና ዘላቂ ሰላም እንደሚመኙ ገልጸዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ በኦህዴድ ብልጽግና የሚደገፉ ታጣቂዎች ሰሞኑን በፈጸሙት አዲስ ጥቃት አባትና ልጅ ጨምሮ 6 የአማራ ብሔር ተወላጆች ሲገድሉ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸው ታውቋል። በወረዳው ሸንኮራ ቀበሌ በስመሸኔ ታጣቂዎች በኦህዴድ መደበኛ ታጣቂዎች በተፈጸመው ማንነት ተኮር ጥቃት 4 አማራዎች ሲገደሉ አንዲት እናት ቆስላ ሕክምና ላይ ትገኛለች። 100 ኩንታል እህል የአማራ በመሆኑ ብቻ ወድሟል። 150 የቀንድ ከብቶች ተዘርፈዋል። ከ150 በላይ የንብ ቀፎ ተቃጥሏል። ሰዎች ታፍነው ተወስደዋል። በቁጥር ግን አይታወቁም። ከነዚህ ውስጥ 1 ሚሊዮን ብር ድረስ ከፍሎ የተለቀቁም አሉ። በዚህ ሳምንት ብቻ ከ6 ቀበሌ አካባቢ ንብረት የወደመ መሆኑ የአካባቢ ማህበረሰብ ይገልጻል። የሃይማኖት አባቶች ዘንድሮ ምን ነካቸው? ቆቡና ቀሚሱን ለምርጫ ቅስቀሳ ለምን ተጠቀሙ? ይህ ህዝቡን ቅር አሰኝቷል። አገሪቱ በደም ስትጨቀይ ያላወገዙ ሃይማኖት አባቶች፣ የአርሲ ክርስቲያኖች በመደዳ በአክራሪዎች ሲጨፈጨፉ ምህላ ያላወጁ አባቶች፣ ጸሎት ያልገቡ አባቶችና ቤተክርስቲያን፣ አገራችን ኢትዮጵያ በብሔርና በጎሳ ተከፋፍላ አንዱ በሌላው ላይ ጄኖሳይድ አውጆ ሲጨፈጭፍ አገር አቀፍ ጸሎት ያላወጁ አባቶችና ቤተክርስቲያን አሁን ለምርጫ መጸለይ ጀምራለች። የ2018 7ኛው አገራዊ ምርጫ ብልጽግና ፓርቲ ምርጫውን እንዲያሸንፍ ለብልጽግና ፓርቲ ውግንናቸውን በማሳየት በጸሎት ስም አገራዊ ምርጫን ቀስቀሳ ማድረግ ላይ ተሰማርተዋል። የእግዚአብሔር ቃል እንደፈለጉ በመጠቀም ኦርቶዶክስ ለኢትዮጵያ ለመንግስትና ለመሪዎች እንዲህ ስትል ትጸልያለች ይላሉ። ሀገርን በፍትህ እንዲመሩ፣ ጦርነትና ደም መፋሰስ እንዲቆም፣
ለህዝብ ሰላምና እረፍት እንዲያመጡ ጥበብና ፍርድ እንዲሰጣቸው ከክፉ ምክር እንዲጠበቁ በብዙ ጊዜ ለነገስታት ሰላምን ለመኳንንት ጥበብን ስጥ ብለው ይማልዳሉ። ዋናው ቁም ነገር ግን ይሄ አይደለም። ከመቼ ጀምሮ ነው ቤተ ክርስቲያን ለምርጫ ስኬት የምትጸልየው ነው? እረ ይሄ ነገር ህዝበ ክርስቲያኑን መናቅ ነው፣ እግዚአብሔርንም ማሳዘን ነው በማለት ህዝበ ክርስቲያኑ ቁጣውን እየገለጸ ይገኛል። ይህ በእንዲህ እንዳለ የሃይማኖት አባቶች ከመስቀል ይልቅ የስንዴ ነዶ ይዘው በአንድ ፓርቲ ምርጫ ምልክት በሁለት እጆ ይዘው ሲታዩ እረ ይሄ ጉዳይ ወዴት ነው ያስብላል። እነዚህ ካህናት ወደ ቀልባቸው ቢመለሱ መልካም ነው። እኛ እኮ እነሱን አይተን ነው የምንጽናናው የነበረው። መሄጃችን መዳረሻችንስ አሁን ወዴት ይሆን? የኢትዮጵያ ድሮን የሱዳን ኃይሎች ተመቶ ወደቀ። ሱዳን ቁጣዋን ገልጻለች። ከኢትዮጵያ ባህር ዳር ከተማ የተነሳችው ድሮን በተደጋጋሚ እያጠቃችኝ ነው በማለት ትከሳለች። የፋኖ ኃይሎች በተለያዩ ግንባሮች ከባድ ውጊያ ሲያደርጉ ውለዋል። በሸዋሮቢት ከመከላከያ ጋር እልህ አስጨራሽ ውጊያ በማድረግ በአካባቢ ያለው የመከላከያ ኮማንዶዎች በማስለቀቅ አካባቢውን ነጻ አድርጓል። በባህር ዳር ዙሪያ የጣና ዳር ተጋድሎ ሌላው የፋኖና የመከላከያ ጥምር ጦር የውጊያ አውደ ግንባር ነበር። በዚህ አውደ ውጊያ ከሐሙሲት ከተማ የተነሳው የመንግስት ጥምር ጦር ጣና ሐይቅ ዙሪያ የነበረውን የጣና ብርጌድ ከቦ ለማፈን አቅዶ የነበረ ሲሆን ይህ ሳይሳካ ቀርቶ የመንግስት ኃይል የበለጠ ጉዳት አስተናግዶ ወደ ሐሙሲት ተመልሷል ተብሏል። በአማራ ክልል ከፍተኛ አመራሮች በፋኖ ኃይሎች ተከበዋል። በደቡብ ወሎ ዞን መካነ ሰላም ከተማ ለምርጫ ቅስቀሳ የተንቀሳቀሱት የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንና የደቡብ ወሎ ዞን አስተዳዳሪ አቶ አሊ መኮንን መካነ ሰላም ከተማ ላይ በፋኖ ኃይሎች ተከበው ነፍስ ግቢ ነፍስ ውጪ ትንቅንቅ ውስጥ ገብተዋል። የፋኖ 29ኛው ክፍለ ጦር ባለስልጣናቱን ለማጀብ ከተለያዩ ወረዳዎች የተውጣጡትን የመንግስት ሚሊሻና አድማ ብተና መከላከያ ኃይሎችን ጥሰው አልፈው መካነ ሰላም ከተማ ገብተው በከተማ ውስጥ ከፍተኛ ደም አፋሳሽ ውጊያ ተካሂዷል። ባለስልጣናቱ አሁን ያሉበት ሁኔታ አልታወቀም። ይህ በእንዲህ እንዳለ የአማራ አንድነት ማህበር በለንደን ትልቅ ተቃውሞ ሰልፍ አካሂዷል። የሰልፉ ዋና ዓላማ የኢትዮጵያ መንግስት እያካሄደ ያለው የምርጫ እንቅስቃሴ ህገወጥ ነው፣ በደም ላይ ተረማምዶ ምርጫ ማድረግ አይቻልም፣ የአማራ ጭፍጨፋ ይቁም፣ አማራ እየተገደለ ምርጫ ማድረግ በዜጎች ደም ማሾፍ ነው። የፈረንሳይ መንግስትም በዚህ ሰልፍ ላይ ተቃውሞ ገጥሞታል። በፈረንሳይ መንግስት እናፍራለን፣ ሼም ኦን ፍሬንች እያሉ ፈረንሳይ መንግስት ከኢትዮጵያ መንግስት ጋር ያለውን ግንኙነት ተቃውመዋል። ህጻናት እየተሰረቁ ናቸው። ኩላሊታቸው እየወጣ እየተሸጠ ይገኛል። ቀደም ባሉት ዓመታት ህጻናት መሰረቅ በሀገራችን ተስፋፍቶ ብዙ ኢትዮጵያውያን ወላጆች ልጆቻቸውን በአሰቃቂ ሁኔታ ማጣታቸው የቅርብ ጊዜ ትዝታ ነው። ህጻናትን በመስረቅ በአሰቃቂ ሁኔታ ኩላሊታቸውን አውጥቶ የህጻናትን በድን አደባባይ ላይ የመጣል ስራ በተለያዩ ከተሞች እና በወረዳ ከተሞች ጭምር ሲፈጸም የነበረ መሆኑ ይታወቃል። ይሁን እንጂ ይሄ እኩይ ተግባር ለዓመታት ቆሞ ነበር። አሁን በአዲስ መልክ በትላልቅ የኢትዮጵያ ከተሞች ተጀምሯል። ሰሞኑን በአዳማ ከተማ አንዲት ህፃን ተሰርቃ ኩላሊቷን አውጥቶ የህፃኗ በድን መንገድ ላይ ተጥሎ ተገኝቷል። በዚሁ አዳማ ከተማ አንዲት ሴት ታክሲ ተኮናትራ ከትምህርት ቤት 8 ተማሪዎችን አውጥታ ለመስረቅ ስትሞክር የታክሲው አሽከርካሪ ሁኔታውን በመጠራጠሩ ታክሲውን በቀጥታ ወደ ፖሊስ ጣቢያ በመንዳት ሴትዮዋ በፖሊስ ቁጥጥር ስር እንድትውል አድርጓል። የህፃናቱ ሌቦች የዘየዱት አዲስ ዘዴ አሮጊት በመምሰል ትልቅ ሴት በመምሰል ወደ ህፃናቱ በመቅረብ መንገድ አሳየኝ፣ እዚህ ቦታ ውሰደኝ እና ሌሎችም የአሮጊቶችን አቀራረብ በማሳየት ህፃናቱን ይጠልፏቸዋል ተብሏል። ይህ ወንጀል በጣም እየተስፋፋ ስለመጣ ወላጆች ለልጆቻችሁ ከፍተኛ ጥንቃቄ ማድረግ አለባችሁ ሲሉ የመረጃ ምንጮቻችን ይጠቁማሉ። አድማጮቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎች መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። እስከሚቀጥለው ጊዜ ሰናይ ጊዜ ይሁንላችሁ።